የኢትዮጵያ ቅድመ ዘመናዊ ኢትዮጵያ ምሁራን ወይም ጥንታውያን አሳቢያን የምንላቸውን በአንድ ካታጎሪ ብናስቀምጥ ዘመኑ በጣም ሰፊ ነው። እነዚህ የእውቀት ገበያቸው የአብነት ትምህርት ቤት መድረሳዎች በጥልቅ ማሰብ ማሰላሰል ሊሆን ይችላል። የእውቀት ዘርፎቻቸው ብዙ ጊዜ ሕግ ወይም ፍትሐ ነገሥት፣ ስነ መለኮት፣ ቋንቋ፣ ባህል፣ የባህል ሕክምና፣ ቅኔ፣ ፍልስፍና ሊሆን ይችላል። ከዚያም አልፎ የኢትዮጵያን ካላንደር እንዴት ሰራ ነው፣ የኢትዮጵያን ፊደላት ማን ሰራው ካለ ደግሞ ብዙ አጠያቂ ጉዳይ ያነሳል። እነዚያ ቅድመ ዘመናዊ ኢትዮጵያውያን ብዙዎቹን አናቃቸውም። ስማቸው አልተነገረም ወይ ስማቸው ሲስተማቲካሊ ጠፍቷል። ቢያንስ ግን ዘርዓ ያዕቆብን እናውቃለን። ዘርዓ ያዕቆብ ሁላችሁም እንደምታውቁት እዚህ አልመጣም፣ ሃርቫርድ አልሄድም። አሁን ባለው መመዘኛ ቢሆን ኖሮ መሀይም ነበረ። ግን ዘርዓ ያዕቆብ በኢትዮጵያ ውስጥ ብቻ ሳይሆን በእሳቤዎቹ በፍልስፍናው እኛ የምንጠራው ልክ እንደ ዘርዓ ያዕቆብ በጣም በርካታ የሚጠሩ ሰዎች ደግሞ ሊኖሩ ይችላሉ፣ ያልተጻፈላቸው ያልተነገረላቸው። እነዚህ አንድ ካታጎሪ ናቸው። ሁለተኛው የዘመናዊት ኢትዮጵያ ምሁራን በመደመር ትውልድ ላይ የወግ አጥባቂው ትውልድ እኔ ያልኩት ወይም ፓይነርስ ኦፍ ቼንጅ ኢን ኢትዮጵያ ፕሮፌሰር ባህሩ ያሏቸው ሌሎቹ ናቸው። ሁለተኛው ካታጎሪ ናቸው። እነዚህ ባህር ማዶ ትምህርት የቀመሱ በአውሮፓ ሚስዮኖች የተማሩ አንዳንድ ስመጥር ምሁራን ስማቸው የሚጠሩ ሰዎች ያሉበት ነጋድረስ ገብረሕይወት ባይከዳኝ ከነዚህ መካከል ሊጠቀስ ይችላል። ሐኪም ወርቅነህ ሊጠቀስ ይችላል። ፊት አውራሪ ተክለ ሐዋርያት ሊጠቀስ ይችላል። መላኩ በያን ሊጠቀስ ይችላል። አሉ እንደዚህ አይነት ምሁራን። በሶስተኛ ካታጎሪ አብዮታውያን ምሁራን የምንላቸው ከዚህ ትምህርት ቤት ታሪክ ጋር ታሪካቸው የተሳሰሩትን ነው። በመደመር ትውልድ እኔ ህልመኛው ትውልድ አልኳቸው። በሪሰንት መጽሐፋቸው ፕሮፌሰር ባህሩ ደግሞ the quest for socialist utopia በሚል የዳሰሷቸው ካታጎሪስ ወይም ጄኔሬሽንስ ናቸው። እነዚህ ፎቶአቸውን ከዚህ በኋላ የምናያቸው ሰዎችን ይመለከታል። ግርማሜ ነዋይ በእነዚህ ካታጎሪ ሊታይ ይችላል። ኃይሌ ፊዳ እዚህ ሊታይ ይችላል። ብርሃነ መስቀል ረዳ እዚህ ሊታይ ይችላል። ተስፋዬ ደበሳይ እዚህ ሊካተት ይችላል። ሌሎችም ብዙ አሉ። አራተኛው ስደተኞች ምሁራን ናቸው። በዚህ ቤት ያለፉ በሌሎች ኮሌጆች ያለፉ ሁለተኛ ሶስተኛ ዲግሪያቸውን በውጭ ሀገር የተማሩና እዛው የቀሩ ማለት ነው። ፕሮፌሰር ገቢሳ እጀታ ሊወሰድ ይችላል። ፕሮፌሰር ኃይሌ ገሪማ ሊወሰድ ይችላል። ፕሮፌሰር ጌታቸው ሊወሰዱ ይችላሉ። ዶክተር ተስፋዬ ቢፍቱ ሊወሰድ ይችላል። ዶክተር ተስፋዬ ቢፍቱ ብዙ ጊዜ በኢትዮጵያ የምሁራን ዲስኮርስ ውስጥ ስሙ አይነሳም። ግን በአሜሪካ ካሉ በጣም ጥቂት ፕራክቲካል እውቀት ለዓለም ካበረከቱ ሰዎች በእኛ ስታንዳርድ አይደለም፣ በአሜሪካም ከመቶ በላይ ፓተንት አለው። ፋርማሲውቲካል ላይ ነው ጥናት ያካሄደው። ከሁሉ ላይ ደግሞ HIV የሚያስከትለውን ኢንፌክሽን የሚከላከለውን መድኃኒት በመፍጠር ግንባር ቀደም ነው። በጣም በርካታ መድኃኒቶች ፈጥሯል። በኒውዮርክ የሚኖር ስመጥር ምሁር ነው። እንደነዚህ ያሉ ምሁራን በዚህ ያለፉ ቢሆኑም እዛው ተሰደው የቀሩ ለምን የሚለውን ጉዳይ እኔ ጠይቃለሁ። እነሱና ዘመን ይመልሰዋል፣ እኔ አልመልሰውም። አምስተኞቹ ተስፈኞቹ ናቸው። ተስፈኞቹ ልክ እንደ አራተኛዎቹ ምሁራን ውጭ ሀገር ሄዶ የመማር የውጩን ዓለም የማየት እድል ገጥሟቸዋል። ወደ ሀገር ሲመለሱ በጥያቄ የተሞሉ ስለሆኑ እስር፣ እንግልት ገጥሟቸዋል። ቢያም ቢሆን ግን በውስጥ ያለውን ፈተና ተቋቁመው ኢትዮጵያ ውስጥ ያለውን ፈተናም እድልም የተቋደሱ ሰዎች ናቸው። ፕሮፌሰር መስፍን ወልደ ማርያም እዚህ ውስጥ ሊጠቀሱ ይችላሉ። ፕሮፌሰር በየነ ጴጥሮስ ሊጠቀሱ ይችላሉ። ዶክተር ዳኛቸው እዚህ ውስጥ ጎልቶ ሊጠቀስ ይችላል። ተስፈኞች ናቸው። ባሉበት ዓለም ማስተማር ሲችሉ፣ ባሉበት ዓለም መኖር ሲችሉ፣ ባሉበት ዓለም ሆነው በዩቲዩብ መሳደብ ሲችሉ የለም እስርም ቢኖር ችግርም ቢኖር እጋፈጣለሁ ያሉ ማለት ነው። አሁን እናንተ መጠየቅ እንጂ መምረጥ አትችሉም።
አራተኛው ይሻላል፣ አምስተኛው ይሻላል። ምርጫ መጠየቅ ብቻ ነው። ለምን የሚለውን ግን ጥያቄ እናነሳለን። ምሁራኖቻችን በዚህ ካታጎሪ ቢከፈሉም ሶስቱ ላይ ሶስተኛው፣ አራተኛው እና አምስተኛው ላይ ባለፉት 75 ዓመታት ይሄ ትምህርት ቤት የራሱን አሻራ አኑሮባቸዋል። ይሄ ትምህርት ቤት እንደነዚህ ያሉ ሰዎች በመፍጠር በሸሹትም ተስፋ ባደረጉትም በመፍጠር በቀናውም በጎደለውም የሚጠየቅ ይሆናል ማለት ነው። ብዙ ጊዜ የተማሪዎች እንቅስቃሴ በኢትዮጵያ ውስጥ ያና ይሄን ፈጠረ ሲባል የምናነሳው ብቻ ሳይሆን ለምን አልተሳካም ብለን የምንጠይቀውም ተቋም ይሆናል።